በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ሰኔ 28 ቀን ለሚከበሩ ዓመታዊ የቅዱሳን በዓላት በሰላም አደረሳችሁ አደረሰን። ሰኔ 28 ቀን ከሚከበሩ ዓመታዊ የቅዱሳን በዓላት መካከል ዕረፍቱ ለአባ ቴዎዶስዮስ የአባቶቻችን የቢፋሞን፣ የባስልዮስ፣ የባሊዲስ፣ የኮቶሎስና የአርድናት መታሰቢያቸው ይገኛል። ይሳቅ እስቲ ስለ አባታችን ስለ ቴዎዶስዮስ ትንሽ የምታውቀውን ነገር ለኔና ለተመልካቾቻችን ንገረን። እሺ አባ ቴዎዶስዮስ 32 ሹመ ማዕረጎችን ተሰጥቶት ከነዚህም ውስጥ 28ቱን በስደት ሲጋደል ኖሯል። በስሙም ያሉ ክርስቲያኖች ቴዎዶስዮሳውያን ተብለው ይጠሩ ነበር። ቃሎት ያሰማልን አሜን። ልጆች እኛ ስናነብ እነዚህን ያገኘን እንጂ ሌሎችም ስለሚኖሩ ሁልጊዜም የቤተ ክርስቲያናችንን መጽሐፍ ስንክሳር ሁልጊዜም እንደምንላችሁ ሰንበት ትምህርት ቤትም ገብታችሁ ተማሩ። እግዚአብሔር አምላካችን ከቅዱሳኑ ረድኤት በረከት ያሳትፈን አሜን። ውድ እግዚአብሔር ልጆች ቅዱሳንን ብናከብራቸው የምንባረከው የምንቀደሰው እኛ ነን። ምክንያቱም እግዚአብሔር አምላካችን ጻድቅን በጻድቅ ስም የሚቀበል ብፁዕ ነው ብሏልና። ይሳቅ እንግዲህ እንደምታውቀው ክረምት ገብቷል አይደለ? ለ2019 ዓመተ ምህረት ምን አቀድክ? ምን አሰብክ? ምን ለማድረግ አሰብክ? እኔ ለ2019 ያቀድኩት በትምህርቴ ጠንካራ ለመሆን ከዛ አብነት ተመረም ውጤታማ ለመሆን አስቤያለሁ። አንተስ? እሺ እኔም እንዳንተ በትምህርቴ ጎበዝ ለመሆን የአብነት ትምህርቴን አጠናክሬ ድቁናን ተቀብዬ ቤተሰቦቼን ለማገልገልና ቤተሰቦቼን ለማገዝና ቤተክርስቲያንን ለማገልገል አቅጃለሁ። እሺ ብስራት ተመልካቾቻችንን ሰላም እንበላቸውና ዝግጅቶቻችንን ወደ ማስተዋወቅ እንቀጥል። እሺ ሰላም በመላው ለምትከታተሉን ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንዲሁም ይህን መርሃ ግብር የምትከታተሉ በሙሉ እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የእግዚአብሔር አምላካችን ስም ዛሬም ዘወትርም የተመሰገነ ይሁን። አሜን። ይህ በማህበረ ቅዱሳን ቴሌቪዥን እንዘጋጀ ዘወትር በሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የኛ የሕፃናት መርሃ ግብር ነው። በዚህም መርሃ ግብር ከቅዱስ ቤተክርስቲያን የተማርነውን አባቶቻችን መምህራንን በመጠየቅ የተረዳነውን ወላጆቻችንና ታላላቆቻችን የነገሩንን ቅዱሳን መጻሕፍትን ስናነብ ያገኘናቸውን እኛ ልጆች ይመክራሉ፣ ያስተምራሉ፣ ያጽናናሉ፣ ቁም ነገር ያስጨብጣሉ ብለን ያሰብናቸው ልዩ ልዩ ዝግጅቶች አሰናድተናል። እነዚህ ዝግጅቶች በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ የምንቆየው እኔ ይሳቅ አብርሃምና እኔ ብስራት ተስፋዬ በጋራ በመሆን ነው። እስከ መርሃ ግብሩ ፍጻሜ ድረስ በጥሞና ተከታተሉ ዘንድ መንፈሳዊ ግብዣችን ነው። ውድ እግዚአብሔር ልጆች መርሃ ግብራችንን በመልእክትና በሰላምታ ጀምረናል። አሁን ደግሞ የሚቀርብልን ዝግጅት ሁልጊዜ በየሳምንቱ ጥሩ መልእክትን የሚያስተላልፉልን እህቶቻችን ብሌልና ማያይ ለዛሬ ያዘጋጁልን መልእክት አለ። ተከታተለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የአምላካችን ያሉት እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ውድ እግዚአብሔር ልጆች ጾመ ሐዋርያትን እየጾማችሁ እንደሆነ ተስፋ እናደርጋለን። ለመሆኑ ቢልዎቴ የጾሙ መጨረሻ እንደደረሰ ታውቂያለሽ አይደል? አዎ ማያቴ። ለመሆኑ ጾም ማለት ምን ማለት ነው? ለምንስ ነው የምንጾመው? እሺ ቢልዎቴ ጾም ማለት ለተወሰነ ሰዓት ከምግብ መከልከል ብቻ ሳይሆን ሁልጊዜ ክፉ ከመናገር ከመጣላትና ከማንኛውም መጥፎ ነገር ተከልክለን ለእግዚአብሔር የምንታዘዝበት ልዩ የፍቅር መንገድ ነው። ትክክል ነሽ። ትልቁ መሪያችንና አምላካችን ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ራሱ ወንጌልን ከማስተማሩ በፊት 40 ቀንና 40 ሌሊት ጾም አሳይቶናል። ከእርሱ በፊትም ነብዩ ሙሴ ሕጉን ከመቀበሉ በፊት ጾሟል። እውነት ነው። ጌታችን ካሳየን አርአያነት በተጨማሪ ቅዱሳን ሐዋርያትም መንፈስ ቅዱስ ካወረደላቸው በኋላ ዓለምን ዞረው ወንጌል ከማስተማራቸው በፊት ጾመዋል። አዎ እኛም አሁን የምንጾመው ጾመ ሐዋርያት የሚባለው ይሄ ነው። ስለ ጾመ ሐዋርያት ምንነት ባለፈው ሳምንት አቅርበንላችኋል። የሐዋርያት ረድኤትና በረከት እንዲያድርብን በየዓመቱ እንጾመዋለን። ለመሆኑ የጾመ ሐዋርያት መጨረሻ ወይም ፍጻሜ መቼ ነው ቢልዎቴ?
የጾመ ሐዋርያት ማብቂያ ወይም ፋሲካው የቅዱስ ጴጥሮስና የቅዱስ ጳውሎስ የበዓለ ዕረፍት ቀን ማለትም ሐምሌ 5 ቀን ነው። ማስተዋል ያለብንና ሌላው ትልቅ ጾም ደግሞ ጾመ ድህነት ይባላል። ድህነት ማለት የመዳን ጾም ማለት ነው። ይኸውም ዘወትር ረቡዕና ዓርብ የምንጾመው ጾም ነው። ይኸውም ጾመ ሐዋርያት ሰኞ ሲገባ ጾመ ድህነት ደግሞ ረቡዕ ይጀምራል። እስኪ ስለ ጾመ ድህነት አስረጂ ማያቴ። ለምንድን ነው ረቡዕና ዓርብ የምንጾመው? በብሉይ ኪዳን በጾመ አስቴርና በጾመ ዮዲት ምክንያት እስራኤላውያን ከሞት እንደዳኑና ጠላቶቻቸውን እንዳሸነፉ ሁሉ በአዲስ ኪዳንም ረቡዕ ቀን ክፉዎች በጌታችን ላይ የሞት ምክር የመከሩበት ዕለት ስለሆነ ያንን እናስባለን። ዓርብ ደግሞ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ስለኛ ፍቅር ሲል በመስቀል ላይ ተሰቅሎ እኛን ከአጋንንትና ከኃጢአት ባርነት ያዳነበት ማለትም የገደለንን ሰይጣን ድል ያደረገበት ዕለት ነው። ድንቅ ነው። ስለዚህ በመስቀሉ ያገኘነውን መዳን ወይም ድህነት ዘወትር እንድናስብ ቅዱስ ሲኖዶስ ስርዓት ሰርቶልናል። ከበዓለ 50 ቀናት ውጪ ዓመቱን ሙሉ ረቡዕና ዓርብን እንጾማለን። ልክ ነሽ። ስለዚህ ውድ እግዚአብሔር ልጆች ጾመ ድህነት ማለት ምን ማለት እንደሆነ ግልጽ ነው አይደል? ጎበዞች፣ እንግዲህ ጓደኞቻችን ጾመ ሐዋርያትና ጾመ ድህነት ከሰባቱ የአዋጅ ጾማት መካከል የሚመደቡ የበረከት ጊዜያት ናቸው። እኛ ሕፃናትም በቤተ ክርስቲያናችን ስርዓት መሰረት በመጾም በመጸለይ ወላጆቻችንን በመታዘዝና መልካም ነገርን በማድረግ የእግዚአብሔር ወዳጅ መሆን አለብን። ስንጾም ደግሞ ለቁርሳችን እንጠቀመው የነበረውን ለችግረኞች መስጠት አለብን። እግዚአብሔር አምላክ ጾሙን የሰላምና የበረከት ያደርግልን። አሚን። ውድ እግዚአብሔር ልጆች መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክታችንን እንዳትረሱ እሺ ጎበዞች። በመላው ዓለም የምትከታተሉን በሙሉ በቀጣይ ሳምንት እስከምንገናኝ ድረስ ሰላም እግዚአብሔር አይለን። ውድ እግዚአብሔር ልጆች ከመልእክቱ ተመልሰናል። በዝግጅቱም ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ እናደርጋለን። ዝግጅቱን ላቀረቡልን ለእህቶቻችን እግዚአብሔር አምላክ ቃሎትን ያሰማልን። አሜን።